ሰላም እንዴት ናችሁ? ሲቲዝንሺፕ ፎር ግሬድ 7 ፎርምስ ኦፍ ዲሞክራሲ። ከዚ በፊት ዲሞክራሲ ምን እንደሆነ አብራርተናል። የት እንደተጀመረም ያየንበትን ክፍል ታስታውሳላችሁ። በዛሬው ትምህርታችን ፎርምስ ኦፍ ዲሞክራሲ፣ ከዚ በፊት ፎርምስ ኦፍ ገቨርንመንት አይተናል። ዲሞክራሲ ያለ ግን የተለያየ ፎርም ሊኖረው ይችላል። So we are talking about the different mechanisms to exercise democracy. So አንደኛው ሊበራል ዲሞክራሲ የሚባል ላይቤሪቲ ከሚለው የመጣ ነው። ላይቤሪቲ ማለት ነፃነት ማለት ነው አይደል? ሶ ቤዝድ ኦን ዘ ፓርቲሲፔሽን ኦፍ ገቨርንመንት ኢን ዘ ኤሪያ ኦፍ ኢኮኖሚክ ኤንድ ፖለቲካል አፌርስ ዲሞክራሲ ሃዝ ቫሪየስ ፎርምስ። ያ የተለያየ ቅርጽ ሊኖረው ይችላል። ምንን መሰረት በማድረግ ቤዝድ ኦን ዘ ፓርቲሲፔሽን ኦፍ ገቨርንመንት ኢን ዘ ኤሪያ ኦፍ ኢኮኖሚክ ኤንድ ፖለቲካል አፌርስ የኢኮኖሚያዊና ፖለቲካዊ ጉዳዮችን ከመቃኘት ወይም ከመዳኘት ወይም እዛ ጋር ከማዘዝ አንጻር ማለት ነው። ከመቀየር የተለያየ ፎርም ሊኖረው ይችላል። የመጀመሪያው ሊበራል ዲሞክራሲ የሚባለው ነው። ሊበራል ዲሞክራሲ ዘ ታይፕ ኦፍ ዲሞክራሲ ዲሞክራሲ አይነት ነው። ምን ያደርጋል? ኢት ዲስከረጅስ ገቨርንመንት ኢንተርቬንሽን ኢን ዘ ሶሳይቲስ ኢኮኖሚክ አፌርስ። በማህበረሰቡ የኢኮኖሚ እንቅስቃሴ ላይ የመንግስትን ሚና የሚገድብ ነው። ለሰዎች ነፃነት መሰጠት አለበት የሚል ነው። ሰው የመንግስት ሚና ምንድን ነው? ዘ ሮል ኦፍ ዘ ገቨርንመንት ሹድ ቢ። እንግዲህ መንግስት በኢኮኖሚ ጉዳዮች እንዳይገባ የሚከለክል ከሆነ ዋይ ዊ ኒድ ዛት ገቨርንመንት፣ ምን ያስፈልገናል? ነገር ግን አያስፈልግም ማለት አይደለም። ሚና አለው። ምን አይነት ሚና አለው? ዘ ሮል ኦፍ ዘ ገቨርንመንት ኢን ዘ ኢኮኖሚክ ስፌርስ ኦፍ ፒፕልስ ላይፍ ኢዝ ቬሪ ሚኒማል፣ የተገደበ ነው። ወይራስ ዛት ኦፍ ዘ ኢኮኖሚክ ፎርስ ሰቻስ ማርኬት፣ ነገር ግን የኢኮኖሚ ኃይሎች አለ ኢኮኖሚውን የሚወስኑ አንድ ዋጋ እንዲጨምር እንዲቀንስ፣ የሆነ ነገር እንዲሸጥ እንዳይሸጥ፣ ወደ ገበያ እንዲገባ እንዳይገባ የሚያደርጉ ነገሮች ሰው ሊቆጣጠራቸው ወይም መንግስት ሊቆጣጠራቸው የማይገቡ ኃይሎች አሉ። which is ማርኬት ፎርስስ የምንላቸው እነሱ በጣም ከፍተኛውን የገበያ ቁጥጥር ያደርጉ እንጂ መንግስት አንተ ሽጥ፣ አንተ አትሸጥ፣ አንተ ይሄን ያለ ዋጋ አውጣ፣ አንተ ይሄን ያለ ዋጋ አታውጣ ማለት የለበትም። ሰው ሲፈልግ ይሸጣል፣ ሲቸግረው ሲፈልግ ይገዛል፣ ሳይፈልግ የተዋለ። በዛ አይነት ሂደት ኖርማሊ ተፈጥሯዊ በሆነው አካሄድ ኢኮኖሚው ራሱን ማረጋጋት ይችላል የሚል አረዳድ ያለበት ሰው። እንዲህ አይነቱ ዲሞክራሲ ፍሪ ማርኬት ኢኮኖሚ ይባላል። ቀጣይ ኢኮኖሚክስ የሚባል ትምህርት ስትማሩ ፍሪ ማርኬት ኢኮኖሚ፣ ኮማንድ ኢኮኖሚ የሚባሉ ትምህርቶች አሉና ነፃ ገበያ ማንም ሸጥ ለውጥ ሳይለው ሰዎች የሚገበያዩበት አይነት ማለት ነው። ፍሪ ማርኬት ማለት ፍሪ ማርኬት በነፃ የሚሸጥ የሚለወጥ አይደለም። ማንም ሰው ለምሳሌ መንግስት ይህን ሽጥ አልተሸጥ የማይልበት ማለት ነው። ሶ ዚስ ኢምፕላይዝ ዛት ዘ ስቴትስ ሮል ኢዝ ሊሚትድ ቱ ሜንቴኒንግ። እንግዳ የመንግስት ሚና ምን ይሆን? በጣም የተመጠነ ሲባል ምን አይነት ስራዎችን ነው የሚሰራው? ሜንቴኒንግ ኦርደር ኤንድ ፕሮቫይዲንግ ቤር ሚኒመም ኦፍ ጀነራል ኤንድ ኮኦርዲኔቲንግ ሬጉሌሽንስ። በጣም ተወሰኑ ህጎችን ያወጣል። በዛ መሰረት ሰዎች ያልተገባ ነገር ወደ ህዝብ እንዳይሸጥ፣ ገበያ እንዳይወጣ፣ የሰዎች መብት እንዳይጣስ፣ አካባቢውን ሊረብሹ የሚችሉ አይነት የገበያ እንቅስቃሴዎች እንዳይኖሩ ማድረግ ላይ ነው እንጂ ያን ያክል ማክሲመም ይሄ ተወደደ ብሎ ገበያ የማይከለክል ወይም ሌሎች ነገሮችን ማድረግ እንዳይችል የሚገድብ ነው። ሶ ባጭሩ ሪሜምበር ሊበራል ዲሞክራሲ ኢዝ ኤ ታይፕ ኦፍ ዲሞክራሲ አይነት ነው። ዌርባይ መንግስት ሳታደብ እንዲህ አይነት ዲሞክራሲ መንግስት ተቀበለ ማለት ኢኮኖሚውና ማህበራዊ ጉዳዮች ላይ አይገባም ማለት ነው። ዋና ዓላማው ምንድን ነው? የፕራይቬት ሴክተሩን ወይም ነጋዴዎች ሊሆን ይችላል ሸጭ ገዢዎችን ማበረታታት እና ነፃ ገበያ እንዲኖር፣ በኮንትራባንድ ምናምን የሚባሉ ነገሮች ሰዎች በቡድን የሚያደርጉት ያልተገባ እንቅስቃሴ እንዳይኖር መገደብ ነው እንጂ ገበያው ላይ ሸጭና ጋዥ ሆኖ ነጋዴ ወይም አቅራቢ ሆኖ ኢኮኖሚውን መረበሽ የለበትም የሚል ጽንሰ ሐሳብ ያለው። ኦኬ፣ ሌላው ሶሻል ዲሞክራሲ የሚባል ነው። ሶሻል ዲሞክራሲ የሚባል አንዳንድ መንግስታት ይህንን አይነት ዲሞክራሲ ተቀበሉ ማለት ገበያው ላይ ወይም ኢኮኖሚው ላይ ማህበራዊ ጉዳዩ ላይ መንግስት በደንብ ጣልቃ እንዲገባ የሚፈቅድ ነው። ሶ ሶሻል ዲሞክራሲ ዋና ዓላማው ምንድን ነው? ኢትስ ቱ አቺቭ ምን ማምጣት ነው? ኢኳሊቲ ኤንድ ክላስስ ሶሳይቲ። ክላስለስ ሶሳይቲ። ክላስለስ ማለት ደረጃ የሌለው እኩል የሆነ እንደማለት ነው። ክላስ ሶሳይቲ ወይም ክላስ ያለው ሶሳይቲ፣ ክላስ ያለው ደረጃ ያለው ማህበረሰብ ማለት የተሻሉ ነጋዴዎች አሉ፣ ሌላው እንደ ተራ የሚቆጠርበት ሊሆን ይችላል። ክላስለስ ማለት በተቻለ መጠን ሁሉም
ኢኮኖሚው ላይ እኩል እንዲሳተፍ የሚፈቅድ አንድ ሳህን ያለውም አንድ ኩንታል ያለውም እኩል ገበያ ወጥተው እኩል መብት ኑሯቸው ሽጠው ገዝተው የሚመለሱበት ማለት ነው። ሶ እንዲህ አይነት ክላስ ያላቸው በተለይ ካፒታሊዝም የሚባለው የርዕዮተ ዓለም ይባላል። የኢኮኖሚ ርዕዮተ ዓለም ነው። ካፒታሊዝም ሶሻሊዝም የሚባሉ ሌላ ጊዜ እናወራቸዋለን። ካፒታሊዝም ለጊዜው በየትኛውም መንገድ ማህበረሰቡ ተበደለ አልተበደለ ዋናው በገንዘብ ስራዎች ሁሉ የሚሰራበት ማለት ነው። ለምሳሌ ሰዎች ይታገታሉ። ገንዘብ ከተከፈለ የእነሱ መብት መገደብ ሳይሆን ገንዘቡ ላይ ነው ትኩረት የሚደረገው። ያ የካፒታሊዝም ጽንሰ ሀሳብ ነው። እንዲሁ ለምሳሌ ያህል ሰዎች የሆነ ነገር ሲገዙ ተተከለከሉ። አይ ተው መብቴን ኤክሰርሳይዝ ማድረግ አለብኝ ብሎ ጉቦ ከፍሎ ስራውን ሲያሰራ ዛትስ ካፒታሊዝም። ነገር ግን ማንም ሰው ጉቦ መክፈል የለበትም፣ በነፃ መገልገል አለበት በራሱ በመረጠው መንግስት። ምክንያቱም ያር ዲሞክራቲክ ኢንቫይሮንመንት ብለን ካልነ ዛት ኢዝ ኖት ካፒታሊዝም በት ሶሻሊዝም። ኖርማሊ በካፒታሊዝም ጽንሰ ሀሳብ ክላስ ያለው ማህበረሰብ እንዳይፈጠር መከላከል ነው የመንግስት ሚና። ኢንዚስ ኬዝ በዚህ ሁኔታ ኢት አክኖሎጂስ ምንን ይቀበላል? ኢንዲቪጁዋሊስ ባክግራውንድ ኤቢሊቲ ኤፈርት ኤንድ ሶን ሸፕ ሂዝ ኦር ሀር ኦውን ላይፍ። ስለዚህ ሰዎች የግለሰቦች እውቀት፣ አቅም፣ በአጠቃላይ የፈጠራ ችሎታ ኑሯቸውን መሰረት እንዲያደርገው ነው እንጂ የሰዎች ያልተገባ ተጽዕኖ የሰዎችን ያኗኗር እንዲቀይረው እንዳይሆን ነው በዋናነት የዚህ ሚና። As a result, this is to ensure that everyone has the opportunity to fully utilize his or her abilities. ስለዚህ በዚህ መንገድ ሰዎች አቅማቸው ነው እንጂ የህይወታቸው ላይ ለውጥ መምጣት ያለበት ያልተገባ የሰዎች እንቅስቃሴ መሆን የለበትም። ስለዚህ ሰዎችን የሚረብሹ አጠቃላይ ኢኮኖሚውን የሚያዛቡ ነገሮችን መንግስት በከፍተኛ ቁጥጥር አድርጎ እንዲያስተካክል የሚፈቅድ ነው ሶሻል ዲሞክራሲ። To that end, it is concerned with እስከዚህ ድረስ ካወራን ወይም ዋናው ይሄ ከሆነ የመንግስት ሚና ምን ይሆናል? ኢፍ ሶሻል ዲሞክራሲን የተቀበለ መንግስት ከሆነ ማህበራዊ ደህንነትን ማረጋገጥ፣ ሶሻል ሴኩሪቲ፣ ሃውሲንግ ቤት ማቅረብ፣ ትምህርት በነፃ ትምህርት ማቅረብ፣ የጤና አገልግሎት እንዲኖር፣ የሜዲካል የመድኃኒት አቅርቦት እንዲኖር እና በአጠቃላይ ህዝብ ይገለገልባቸዋል ተብለው የሚታሰቡ አገልግሎቶችን መንግስት ማቅረብ ይሆናል። ስለዚህ እነዚህን ባያቀርብ ለምሳሌ ነጋዴ ትምህርት ቤት ይከፍታል፣ እንደፈለገ ያስከፍላል። ሊበራል ዲሞክራሲ ቢሆን መንግስት የሚከፍተው የትምህርት ቤት የለም፣ ዩኒቨርሲቲ የለም፣ የመንግስት ሆስፒታል የሚባል የለም፣ የግለሰቦች ነው። የቤት ማህበራት መንግስት የሚያቋቁማቸው ወይም ጣልቃ የሚገባባቸው አይደሉም። ቤት የሚገነቡ ሰዎች ናቸው እንደፈለገ ገንብተው እንደፈለገ አከራይተው ሽጠውም። ስለዚህ ያስቡት ምን ያህሉ ሰው ነው አቅም ኑሮት አፎርድ ማድረግ የሚችለው አቅም ኑሮት የሚገዛው የሚኖረው ስትሉ ከባድ ነው የሚሆን። ኤቭሪቲንግ በገንዘብ ይለወጣል ሊበራል ከሆነ። ባይ ዘ ወይ በጣም አስቸጋሪ ይሆናል። ለማንኛውም ያ ሶሻል ዲሞክራሲ ባጭሩ ኢትስ ታይፕ ኦፍ ዲሞክራሲ የዲሞክራሲ አይነት ነው። መንግስት አወር ገቨርንመንት አዶፕት ሰች ዲሞክራሲ ዩዥዋሊ ኢንተርቬን ኢን ዘ ኢኮኖሚክ ኤንድ ሶሻል አፌርስ በኢኮኖሚ እና ማህበራዊ ጉዳዮች ጣልቃ መግባት ሲፈልግ የሚቀበለው ነው። ስለዚህ ሊበራል የሚሆን ሶሻል ዲሞክራሲ መንግስታት የሚመርጡት አይነት ዲሞክራሲ ነው። በሁለቱም ዘርፍ ዜር ኢዝ ኤክሰርሳይዝ ኦፍ ዲሞክራሲ። አንደኛው ትልቅ ነው፣ አንደኛው ትንሽ ነው የሚል ነገር የለውም። ዋናው የመንግስት እንቅስቃሴን መሰረት ያደረገ ታይፕ ነው። ለምሳሌ ጠይም ሰው ቀይ ሰው እንደምንለው አይነት እንደዚህ ነው። ዞሮ ዞሮ ለጋስ ሰው አይ የማይሰጥ ሰው እንደሚባለው ማለት ነው። ኤኒዌይ ዲሞክራሲ አለ። it is from the people to the people, even in liberal or in social democracy, but the basic difference here is the involvement or the participation or the intervention of government in the social and economic affairs. That's okay. Yeah, thank you.